والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته عمدة الأحكام የተሰኘውን ኪታብ ከረመዳን በፊት እንግዲህ ሌሎችን ርዕሶችን ጨርሰን ነበረ። ዛሬ ደግሞ በአላህ ፍቃድ ኪታቡል ጂሃድ ላይ እንገኛለን። ከረመዳን በኋላ የመጀመሪያችን ፕሮግራም ነው። ኪታቡን እያጠናቀቅን ነው። አላህ Subhanahu Wa Ta'ala ከሚጠቀሙት አላህ ያድርገን። ኪታቡል ጂሃድ ስለ ትግል የሚያወራ ነው። ጂሃድ ማለት ትግል፣ ጥረት ማድረግ ማለት ነው። ጂሃድ የሚለው በቋንቋ ደረጃ በማንኛውም ነገር ላይ ጥረት የሚደረግበት ነገር ትግል ይባላል። በዕልም ላይ ጥረት ማድረግ፣ አንድ ሰው የሆነ የትምህርት ደረጃውን ለማሻሻል ትግል ማድረግ የመሳሰሉት። በሸሪዓ ደረጃ ጂሃድ የሚባለው ነገር ከአላህ Subhanahu Wa Ta'ala ጠላቶች ጋር የሚደረግ ፍልሚያ ነው። እነዚህ ደግሞ የራሳቸው የሆነ መስፈርቶች አሉት። ዝም ብሎ ተነስቶ ጂሃድ የሚባል ነገር የለም። የራሱ የሆነ መስፈርቶች አሉት። ያንን መስፈርት መሟላት አለበት። ያ ካልተሟላ ዝም ብሎ ተነስቶ በየቦታው ጂሃድ የሚባል ነገር የለም። መስፈርቶች ሳይሟሉ ጂሃድ የለም። ጂሃዱን ነፍስ አለ። የመጀመሪያው እንደውም ትልቁ ጂሃድ ይላሉ ጂሃዱን ነፍስ ነው። ነፍስን መዋጋት ነው። ራስህን ስሜትህን መዋጋት። ስሜቱን ያላሸነፈ ፈጅር ሰላት ተነስቶ መስጊድ መምጣት ያልቻለ ሰው ሜዳ ላይ ገባ ቢባል ስኬታማ ሊሆን አይችልም። መጀመሪያ ራስን ማሸነፍ ነው። ከሸይጣን ጋር ትግል አለ። ከስሜት ጋር ከሻሃዋዎች ጋር ትግል አለ። እነዛን መታገል ያስፈልጋል። ጂሃድ መቼ ነው የተደነገገው? በምን መልኩ? ነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያው እስልምና በመጣበት ሰዓት ላይ ኢብኑል ቀይም ረህመቱላሂ ዐለይሂ እንደሚያነሱት ዛዱል ሚዓድ ላይ ኢብኑል ቀይም ሲያነሱ መጀመሪያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እቅራ የሚለውን የቁርአን አንቀጽ አወረደላቸው። ያን አነበበላቸው። ጅብሪል ዐለይሂ ሰላም አነበበ። ከዛ ለራሳቸው አነበቡና ወደ ሌላ ሰው ምን አላደረጉትም፣ አላስተላለፉትም። እቅራ የመጣ ጊዜ በራሳቸው ብቻ ነው የተብቃቁት። ወደ ሌላ ሰው ጋር አላስተላለፉትም። አየቅራ ፊ ነፍሲሂ ወለም ይኡመሩሁ ኢዛ ذلك بالتبليغ የዛን ጊዜ ለማዳራስ አልታዘዙም። ثم نزل عليه ከዛ በሳቸው ላይ ወረደ ያ ايها المدثر አንተ ተከናናቢ ወይ። እንግዲህ እቅራ የወረደ ጊዜ ዘሚሉኒ ደሲሩኒ ከናልሙኝ ሸፋፍኑ የሚሉ ስለነበር አንተ ተከናናቢ ወይ ተነስ አስጠንቅቅ ብሎ አላህ ነብዩን ሰለላሁ ዐለይሂ ወሰለም እንዲያስጠነቅቁ አዘዛቸው። እቅራ የነብይነት ማዕረግ ያገኙበት ነው። ወኡርሲለ ቢልሙደሲር እንደዚሁም በሱረቱ ሙደሲር ደግሞ የመልእክተኝነት ማዕረግ ያገኙበት ነው። ثم امره ان ينظر عشيرته الاقربين ከዛም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻቸውን እንዲያስጠነቅቁ ያዘዛቸው። አያችሁ ቅደም ተከተሉ እንዴት እንደመጣ። ከዛም ثم انذر قومه ከዛ ህዝቦቻቸውን እንዲያስጠነቅቁ ثم انذر من حوله من العرب ከሳቸው ዙሪያ ያሉትን አረቦችን እንዲያስጠነቅቁ ثم انذر العرب القاطبه መላ አረብን ደግሞ ሙሉ እንዲያስጠነቅቁ አላህ አዘዛቸው። ثم انذر العالمين ከዛ በኋላ የዓለም ህዝብን በአጠቃላይ እንዲያስጠነቅቁ። ደረጃውን አያችሁ። መጀመሪያ በራሳቸው ላይ ቆዩ። ከዛ በኋላ ቅርብ ዘመዶቻቸውን፣ ቤተሰቦቻቸውን፣ ከዛ ህዝቦቻቸውን እዛው አካባቢ ዙሪያ ያሉትን አረቦችን፣ ከዛ መላ ከዛው ከነሱ ከአረብ ማለት ከአካባቢያቸው ካሉት አረብ ውጭ ያሉት ሌላ ሀገር ያሉትን በአጠቃላይ አረቦችን አስጠነቀቁ። ከዛ በኋላ ወዴት መጣው? ወደ ዓለማት እንዲያስጠነቅቁ አላህ አዛቸው። ደረጃውን በዚህ መልኩ ይሄንን ሲያስተምሩ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም 13 ዓመታትን ቆዩ። በዚህ 13 ዓመታት ላይ ምን አልነበረም? ጂሃድ አልነበረም። በዚህ 13 ዓመታት ብዙ መከራ ደርሶባቸዋል፣ እንግልት ደርሶባቸዋል። ህዝቦቻቸው ተንገላተዋል፣ ታስረዋል፣ ከሀገር ተሰደዋል። በ5ኛው ዓመት ንቡዋና በ7ኛው ዓመት ንቡዋ ወደ ሐበሻ ጭምር ስደት ተደርጓል። ያ ሁሉ መከራን ነብዩ ሰለላሁ ዐለይሂ ወሰለም በሶብር እንዲችሉ አላህ አዛቸው። ثم اذن له في الهجره ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ፈቀደላቸው። ከዛ በኋላ ነው ከሂጅራ በኋላ ነው ምን የተፈቀደው? ጂሃድ። እሱም በምንድነው? ስለተበደላችሁ ራሳችሁን እንድትከላከሉ ተፈቅዶላችኋል። ተሰደውም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሙሽሪኮቹ መካ ላይ ያላቸውን ንብረቶቻቸውን፣ ቤተሰቦቻቸውን፣ የሰሃቦችን ጭምር መዝረፍ ማንገላታት ጀመሩ። ያ ማልበቃ ብሏቸው ወዴት መጡ? መዲና ጭምር መጡ።
ወደ መዲና አሳልፋችሁ ስጡ፣ አለዛ የንግድ ቅፍለታቸው አያልፍም፣ እንደዚህ አይልም። የተለያዩ ነገሮችን አደረጉባቸው። ያን ሁሉ ቻሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህ የፈቀደላቸው ጊዜ ብቻ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጦርነት ሲፈቀድላቸው ብቻ ወጡ። ከዛ በፊት የነበረው እየታሰሩ እየተደበደቡ እየተገደሉ የሰጡት መልስ የለም። አማር ቤተሰቦቹ ሲታረድ የሰጡት መልስ የለም። እሺ ጉልበት ስላልነበረ ነው ቢባል ጉልበት ከመጣ በኋላ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ቅድሚያ የሚሰጡት ለምን ነበር? ለሰላም ነበር። መዲና ገብተው መንግስትን ካቋቋሙ በኋላ የሸሪዓ መንግስት ከተቋቋመ በኋላ ኃይል ኖሯቸው ከይሁዶች ጋር ምንድነው ያሉት? ሃይማኖቶቻችን እንደ ሃይማኖታችሁ ትቀጥላላችሁ፣ አናስገድዳችሁ፣ ተስማምተን በውላችን መሰረት አብረን እንኖራለን አሉ። መዲና ላይ ከይሁዶች ጋር ከዛ በኋላ የተጋጩት መዲና ውስጥ የነበሩት ይሁዳዎች ምን ካደረጉ በኋላ ነው? ውሉን ካፈረሱ በኋላ ማለት ነው። ውሉን እያፈረሱ ከጠላት ጋር እየተባበሩ በውስጥ ያጠቁ ነበር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም 13 ጊዜ የመግደል ሙከራ ሙሽሪኮችም ይሁዳዎችም እዛው መዲና ውስጥ ሆነው አድርገውባቸዋል። ያ ሁሉ መከራ ሲመጣ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ምን ፈቀደላቸው? ጂሃድን ፈቀደላቸው። በሃይማኖት ማስገደድ እንደሌለ ላ ኢክራሃ ፊዲን ብሎ አላህ አወጀ። በሃይማኖት ማስገደድ የለም ብሎ አላህ በዚህ መልኩ አዘዛቸው። ከዛ በኋላ ከሙሽሪኮች ጋር እንዲጋደሉ ሐታ የኩነ ዲኑ ኩሉ ሊላህ ሃይማኖት ለአላህ እንዲሆን እንዲጋደሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አዘዛቸው። ሰሃቦቻቸውም ያን ትእዛዝ ተቀብለው የአላህ ከሊማ የበላይ እንዲሆን አትኑሩም፣ መቀመጥ አትችሉም፣ አላህን አታመልኩም ሲሏቸው የነበሩትን አካላት ጋር በዚህ መልኩ ተዋጉ እንጂ አንተ ሰላም ከተቀመጥከው ማህበረሰብ ጋር ምን ልትፈጥር አይገባም? ጂሃድ ልትፈጥር አይገባም ነው። ለምን አላህ ምን አለ? ላ የንሐኩም ላሁ አን ለዚነ ለም ዩቃቲሉኩም ፊዲን አላህ እነዛ ከማይጋደሏችሁ እናንተን ካልተጋደሏችሁ ሰዎች ጋር ወለም ዩኽሪጁኩም ሚን ዲያሪኩም ከሀገሮቻችሁ ያላባረሯችሁን አንተበሩሁም ወቱቅሲጡ ኢለይሂም ለነሱ መልካም ነገር ብትሉ ስጦታ ብትሰጡ ለነሱ መልካም ብትሉ ወደ እነሱ ፍትህን ብታደርጉ አላህ አይከለክላችሁም። ኢነላህ ዩሂቡል ሙቅሲቲን አላህ ፍትሃዮችን ፍትህን የሚሰሩትን ይወዳልና ብሎ አላህ ቁርአን ላይ ተናገረ። አላህ አንተ እንድትጋደል ከመጣ እንድትፋለም ያዘዘ ከማን ነው? አንተ መኖራችንም ኢባዳ ማድረጋችንም ካለህ ጋር ነው። እሱም ዝም ብሎ አይደለም። አሚር ያስፈልጋል፣ መሪ ያስፈልጋል። ተነስተ ዝም ብለህ የምታደርገው ነገር የለም። መሪ ኖሮ በመሪ ጥላ ስር የኢስላም ባንዲራ ኖሮ በዛ እንጂ ዝም ብሎ ተነስቶ የሚደረግ አይደለም። ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم በነዛ በአላህ መንገድ ተጋደሉ እነዛን የሚጋደሏችሁናል አላህ ወላ ተዕተዱዋል አያችሁ ድንበር ግን እንዳታልፉ። ለምን ኢነላህ ላ ዩሂቡል ሙዕተዲን አላህ ድንበር አላፊዎችን አይወድም። እስልምና ህግ በጣም የሚገርመው ትጋደላለህ ካንተ ጋር ጦርነቱን ከከፈቱት ጋር እንጂ ህፃናትን እንዳትገል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክወነሃ ሰለላሁ ዐለይሂ ወሰለም አን ቀትል ኒሳ ወስቢያን ሴቶችና ህፃናቶችን መግደል የአላህ መልእክተኛ ከልክለዋል ይላል። እድሜያቸው የሄደ ሽማግሌዎችን መጋደል ተከልክለዋል። ዛፍ መቁረጥ የመሳሰሉትን ተከልክለዋል። በጣም ያጅብ እኮ ነው። ዛፍ እንዳትቆርጡ የአምልኮ ቦታዎችን እንዳታፈርሱ ተመልከት። ህጋዊ ጂሃድ መጥቶ የአምልኮ ቦታ ማፍረስ የለም፣ ቤተክርስቲያን ማፍረስ የለም፣ ዛፍ መቁረጥ የለም፣ የመሰረተ ልማቶችን ማውደም ማለት ነው የለም፣ አይፈቀድም። ህፃናት እንዳትነካ፣ ሴቶችን እንዳትነካ። ዛሬ ላይ ግን ዓለም ላይ ያለውን ስትመለከት ኢፍትሃ የሆነ መጥፎ ስነ ምግባር ህፃናትን የሚፈጁ ታያለህ። ዓለም ላይ ህፃናትን በተለይ ሙስሊሙ ዓለም ላይ ሙስሊሙ ሀገር ላይ ያሉበትን ህፃናትን ነው ከሚዋጓቸው አካላት ጋር መዋጋት ሲያቅታቸው የሚያጠቁትና የሚያጠፉት ማለት ነው ህፃናትን ነው። ምንም ከጉዳዩ ጋር ምንም ግንኙነት የሌላቸውን ሲያጠቁት አለ። እስልምና ግን እነሱን ስላጠቁ አንተ ልታጠቃይ ህፃናትን እንዳትነካ፣ እንደዚሁም ደግሞ ሴቶችን እንዳትነኩ፣ ሽማግሌዎችን እንዳትነኩ፣ ከጦርነቱ ጋር ግንኙነት ያላቸውን ብቻና ብቻ ብሎ አላህ አወጀ። ስለዚህ ይሄ ከአቅም በላይ ሲመጣ የዛን የምትመክተው የምትመልሰው ነው። በእስልምና ቀኝ ሲመታ ግራን ስጥ የሚባል ቋንቋ የለም። ተዋርደ ኑር የሚባል ነገር የለም። ግን አሁንም በደንብ ያዙ። በተለይ ወጣቶች መሪ ኖሮ እንጂ ተነስተ የምትሄደው እዛ አለ ናውጣ የሚባል ነገር የለም። የዘነች ጫወታ የለም። ተነስተ የምትወጣው እዚህ መሪ ሊኖር ይገባል። ያለ መሪ የለም። መሪ ሲኖርህ በመሪ ካልሆነ በስተቀር ማንም ተነስቶ ዝም ብሎ ሊያዝና ይሄም ጂሃድ ነው ይሄም ጂሃድ ነው ሊል አይገባም። ይሄ ጥንቃቄ ይፈልጋል። ጂሃድ የተቀደሰ በእስልምና ትልቅ ቦታ ያለ ነው። ጀነትም ያለው ከሰይፍ ጥላ ስር ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ነው። እሱን የምንመለከተው ይሆናል።
የመጀመሪያው ሐዲስ በዚህ ሐዲስ ላይ በኪታቡ ጂሃድ ላይ ከመጣው የመጀመሪያው ሐዲስ አን አብዱላህ ኢብኑ አቢ አውፋ የመጀመሪያው ሐዲስ ስላችሁ ከባቡ ነው ከኪታቡ ነው እንጂ الحديث السابع والتسعون بعد 300 ከ300 በኋላ 97ኛው ሐዲስ عن عبد الله بن أبي أوفى رضي الله عنه أن رسول الله صلى الله عليه وسلم في بعد أيامه التي لقي فيها العدو يا الله ملكتنيا نبي صلى الله عليه وسلم في بعد أيامه ጦርነት ካደረጉበት ወተሱን በከፊሉ ቀናቶች التي ያቺ لقي فيها በሷ ላይ የተገናኙባት العدو ጠላትን የተገናኙባት ቀን ላይ انتظر ትንሽ ጠበቁ ተጠባበቁ حتى إذا مالت الشمس ፀሐይ ዘንበል እስክትል حتى እስከ ማለት ነው إذا مالت الشمس ፀሐይ ዘንበል እስክትል ድረስ قام فيهم ከዛ ወነሱ ጋር ቆማን ሙስሊሙ ላይ ማለት ሰሃቦች ጋር قام قوموا فيهم በነሱ በሙስሊሞች ላይ ቆሙና فقال قالوا يا أيها الناس እናንተ ሰዎች ወይ لا تتمنوا አትመኙ لقاء العدو ጠላት ጋር መገናኘትን መፋለምን አትመኙ واسألوا الله العافية አላህን ዓፊያ ሰላምን ጠይቁ ምን እንዳትመኙ ጦርነትን እንዳትመኙ لا تتمنوا الحرب ሚልም ማለት حرب በሚለው ቋንቋ ማለት እዚህ ጋር لا تتمنوا العدو لا تتمنوا لقاء العدو ጠላት ጋር መገናኘትን አትመኙ واسألوا الله العافية አላህን ዓፊያን ሰላምን ጠይቁ አሉ እንዳትመኙ በተጋደልን በተፋለምን እንዳትል መጀመሪያ ይሄን አትመኙ ሁሌ መጠየቅ ያለባችሁ ምንድነው ሰላም ዓፊያን ሰላምን ጠይቁ አሉ واسألوا الله العافية فإذا لقيتموهم ነገር ግን ከተገናኛችሁ እምቢ ብሎ ገፍቶ መጥቶ ከተገናኛችሁ فاصبروا ታገሱ ማፈግፈግ ወደኋላ መሸሽ የለም فاصبروا ታገሱ واعلموا እወቁ أن الجنة جنة እኮ تحت ظلال السيوف تحت ታችናት ظلال ጥላ سيوف ከሰይፍ ጥላ ስር ናት ያለችው أن الجنة جنة እኮ تحت ظلال السيوف ከሰይፉ ጥላ ስር ነው ያለችው ثم قال ከዛም ማለት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም اللهم ዱዓ አደረጉ አላህ ወይ منزل الكتاب አንተ መጽሐፍን አውራጅ ومجري السحابي دامنان اسكياج የምታንቀሳቅስ አንተ ነህ وهازم الاحزاب ጭፍራዎችን ገርሳጭ وهازم الاحزاب ማለት ጭፍራዎችን በታኝ አንተ ነህ اهزمهم በትናቸው وانصرنا اردان عليهم በነሱ ላይ እኔ ጉልበት አለኝ ብለህ በራስ መተማመን ሰው ወደ ማን መጠጋት አለ ወደ አላህ መጠጋት አለ ተወኩል የሚባለው ነገር ይሄ ነው ሰበቦችን አሟልተ ያ ረብ እንጂ ምንም ሰበብ ሳታሟላ ምንም ነገር ሳታደርግ ይሄን ነገር አድርግልኝ ምናምን አይደለም እርሻ ታርሳለህ አርሰ ለፍተ ደክመ አላህ ጥሩ ቃያ ጥሩ ዘራፍ አብቀልልኝ ብለህ አላህን መለመን እንጂ እጅን አጣጥፈ ቁጭ ብለህ ሳታርስ ሳዘራ ረብ ጥሩ አብቀልልኝ ማለት ጫውታ ነው ስንፍና ነው ይሄ ስለዚህ ትክክለኛ ዱዓው ምንድነው ሰበቦችን አድርገህ ያ ረብ የምትለው ትክክለኛ የዱዓው እንደዚሁም ደግሞ የተወኩልም ትክክለኛ አረዳድ ይህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ እንግዲህ ጦርነትን አትመኙ لا تتمنوا لقاء العدو ጦርነት ጋር ጠላት ጋር መመኘትን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳትመኙ በኩራት በጉራ እኛ እንዲነ እንዳትመኙ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለምን ወሰአሉላህ አላህን ለምኑት العافية عافية سلام يا رب سلام እስላም ሁሉ ጊዜ ለሰላም የሚሰጣቸው ነገር ቅድሚያ ነው ሰላታችን ሰላም ነው السلام عليكم ورحمة الله السلام عليكم ورحمة الله ከዛስ اللهم انت السلام ومنك السلام ሰላምታ ሰላምን ትልቅ ቦታ ሰጥቶት ታያለ ገፍቶ ሲመጣ ግን ጽና ነው ከዛም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጦርነት ላይ ይላሉ ሰሃቦች ሲናገሩ አብዱላህ ኢብኑ አቢ አውፋ ረዲየላሁ ዐንሁ في ايام التي لقي فيها عدو ያ ከጠላት ጋር የተገናኙበት በከፊል ቀናቸው ላይ انتظر حتى اذا مالت الشمس ፀሐይ ዘንበል እስክትል ጠበቁና قام فيهم ወደ ሰሃቦች ቆመው فقال يا ايها الناس لا تتمنوا لقاء العدو واسالوا الله العافيه አላህን ሰላምን ጠይቁ ዓፊያን ጠይቁ ጠላት ጋር መገናኘትን እንዳትመኙ فاذا لقيتموهم ግን የተገናኛችሁ ጊዜ فاصبروا ታገሱ አዎ ከተላልቅ ወንጀሎች ምንድነው اجتنبوا سبع الموبقات አጥፊ ስራዎች ላይ ወተወሊ የውም الزحف ነው አይደል በተፋፋመ ጦርነት ሰዓት ላይ
ማፈግፈግ ማለት ነው። አሚሩ ሳይፈቅድልህ ምን ሳይልልህ ሙስሊሙን አላትማ አጋፍታ አንተ መሸሽ ከተላላ ከከባባድ ወንጀል ተብሎ ተገልጿል። ስለዚህ የመጣ ጊዜ ፈስቢሩ ልክ ሲያዘህ አሚሩ አፈግፍግ ካለ በዚህ በኩል ቅያስ እንሂድ ካለ ትታዘዛለህ እንጂ የዛኔ ማፈግፈግ አይሆንም ነው። ወዕለሙ እወቁ አነል ጀነተ ተሕተ ዚላል ሱዩፊ ጀነት ያለው ከሰይፍ ጥላ ስር ነው። ثم قال النبي صلى الله عليه وسلم كزامي الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ اللهم انت الله ወይ منزل الكتاب አንተ ኪታብ አውራጅ አንተ ነህ። መጽሐፎችን ያወረድክ ተውራት፣ ኢንጂል፣ ዘቡር ሌሎች ለነቢያቶች በአጠቃላይ የሰጠኸው መጽሐፍ እንደዚሁም የነቢያት መደምደሚያ ሆኑት ለዓለም ዱስቱር አድርገህ ያወረድከው ቁርአን ያወረድከው አንተ ነህና ወሙጅሪ السحاب ዳመናን የምታስኬድ ዳመናን እንዲሄድ እንዲንቀሳቀስ የሚያደርገው ማን ነው? አላህ ነው። አንተ ነህ። وهزم الاحزاب አህዛብ ማለት ምንድነው? ጭፍራዎች ናቸው። አሁን የአህዛብ ጦርነት ይባላል። ለምንድን ነው የተባለው? የዛኔ ከተለያየ ቡድን የተሰባሰበ ሲሆን አህዛብ ይባላል። ይሁዳዎችም አሉበት የአህዛብ ጦርነት ላይ ሙሽሪኮችም አሉበት፣ ከሙናፊቆችም አሉበት። ከተለያዩ ቦታ የተሰባሰቡ የተለያዩ ማይግባቡ ማይታወቁ ግን እስላምን ለማጥቀስ ሲሰባሰቡ ምን ተባሉ? አህዛብ ተብለዋል። እነዚህንም የጠላት ጭፍራዎችን ምን አድርግ? አውድማቸውን በትናቸው ብለው የአላህ መልእክተኞች ታስለ እህዝሙሁም በትናቸው ወንሱርና ዐለይሂም በእነሱ ላይ እርዳን ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። ስለዚህም መመኘት እንደማይፈልግ ይሄ ያሳያል። ጀነት ያለው ከሰይፍ ስር እንደሆነ ያሳያል። እንደዚሁም ፀሐይ ዘንበል ስትል ጦርነት የሚጀመርበት ሰዓቱንም ያመላክታል። ሁልጊዜ አላህ ሱብሓነሁ ወተዓላን በዱንያም በአኺራም በዲንም በምንም ሰላምን አፍያን አላህን መጠየቅ እንደሚያመላክት ከጠላት ጋር ደግሞ የተገናኘህ እንደሆነ ደግሞ ሶብር እንደሚያስፈልግ ያሳያል። ፈዲለቱል ጂሃድ የጂሃድ ደረጃን ያሳያል። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ለመግባት በአላህ መንገድ ላይ ታግሎ የሞተ ሰው የት ነው ይሱ? ጀነት ነው ማለት ነው። ብቻ ለማን መሆን አለበት? አላህ መሆን አለበት። ትክክለኛ ጂሃድ ምንድነው ከተባለ የአላህ ከሊማ የበላይ እንዲሆን መታገል እንጂ ለዘርህ ለክብርህ ለምንህ የምትሆነው ከሆነ አይሆንም። ግልጽ ነው። ለዘርህ ለጉራ ለምን መሆን የለበትም ነው። ናም ቀጣዩ ሐዲስ عن سهل بن سعد رضي الله عنه السعدي رضي الله عنه أن رسول الله صلى الله عليه وسلم قال رباط يوم عندك رباط مالت ዘብ መቆም ማለት ነው። ጠላትን ሀገር ላይ ዘሎ እንዳይገባ ሙስሊሙን እንዳያጠቃ መከላከል ኬላ ድንበር ላይ የሚቆማል አይደል? ሪባጥ ይባላል። ሪባጥ የውሚን ፊ ሰቢልላህ በአላህ መንገድ ላይ አንድ ቀን ሪባጥ ዘብ መቆም ኸይሩ ሚነ ዱንያ ወማ ዐለይሃ ኸይሩ ሚነ ዱንያ ከዱንያ በላጭ ናት። ወማ ዐለይሃ በሷ ላይ ካለ ዱንያ ላይ ከያዘው ከተሰባሰበው ነገር በአጠቃላይ ምንድነው በላጭ ነው። አንድ ቀን ምን መቆም በአላህ መንገድ ላይ ኬላን ድንበርን መጠበቅ ማለት ነው። ዘብ መቆም